ይህ ምክክር ለምን አስፈለገ? ይህ ምክክር ከተለመደው ጥቂት ሰዎች ተሰብስበው ተመካክረው ከሚወስኑት አቅጣጫ በተለየ መንገድ በመቶ ሺዎች በሁሉም አቅጣጫ ሴቶችና ወንዶች የኢትዮጵያ ልጆች በሀገር ውስጥና ከሀገር ውጭ ያሉ ዜጎች መክረው 4 ዓመት ሙሉ የፈጀ አድካሚ ጉዞ ለምን ማድረግ አስፈለገ? ሁላችሁም እንደምታውቁት ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። በንግግሮች፣ በጽሁፎች፣ በሚታዩ በሚጨበጡ ቅርሶች ከዚያም ባሻገር የሰው ልጅ መገኛ በመሆኗ ሳይንሳዊ በሆነ መንገድ ባሉ ማረጋገጫዎች ሁሉ ጥንታዊነቷ አሌ የማይባል የማያከራክር እውነት ነው። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀመራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። የኢትዮጵያን ታሪክ ወደ ኋላ መለስ ብለን ከኢፋት እስከ ግቤ፣ ከወላይታ እስከ ከፋ፣ ከወሎ እስከ ሸዋ፣ ከላስታ እስከ ትግራይ፣ ከአፋር እስከ ሶማሌ የኢትዮጵያን ሱልጣኔቶች የኢትዮጵያን ስርወ መንግስት ብንፈትሽ በሁሉም ጊዜ የምናየው ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል።